ካለ ብሩኬ ሮጣ የወሰደችውስ ነገርስ እውነት መስሏት ነው እንዴ? ጣረ ትግስት አንዳንድ ሰዎች ጭንቅላት አይደለም እያሰባሉ። ማን ነው ግን በርማ የሚበልጠው ከብሩኬና ከዛችኛው ማለት? አረ ያቺኛው እኮ አሮጊት ናት ሲጀመር። አንቺ ምን ሆነሽ ነው? እግዚአብሔርን አብተሻል ስትጠቀም ነው እንጂ በጣም አሮጊት ነው። ብሩኬ ወጋ ቪዲዮ የሰራችው ቦታ በደንብ ያያት። ምን ሆነሽ ነው? ብሩኬ እኮ ገና ልጅ ነው። ወይኔ እኔ ምነው ሰኒ ማለት ነው። አሁን ቆይ እኛ ማናውቀው ከካሜራ ጀርባ ነው ወይስ ምንድነው? ሊገባኝ ምንም አልቻለም። የምር እንደኔ ሁለት ለዛ እኮ ነው ለዛ እኮ ነው ሁላችንም በጀረፋ በእንትን በቀባቶ በምንም ማንቆጣት አለበት። እነሱ ሲጀመር ለኦዲየንስ ክብር የላቸውም። ክብረ ቢሱላ ያሁኑስ በዛ የምር ያሁኑ ደግሞ የተለየ ነው። እጭ ያስጠሉ ቪዲዮ ራሱ አስጠላኝ። እኔ ማየው አሁን እኮ አልችልም አላየም እኮ ሲጀመር ሃይሚ ቤት ላይ ማንም ሰው እኮ ላይ ካላደረገም ትላንትና አይተሻል። ገና ስንት ነው ይታራስ 13 ነው። እነሱ ከካሜራ ጀርባ ፍቅር ሆነው እኛ ጭቅጭቅ እንወዳለን። አራ ስሜቱ ቆረጥ እኛ ታዲያ እኮ እዚህ ሰላም አልሰጡንም። እሺ እነሱ ከካሜራ ሰላም ይሆኑ አይሆኑ አናውቅም፣ ግን የሚሰራው ቪዲዮ ሲጀመር ትክክል አይደለም። ትክክል ጭራሽ አይደለም። እንዴ ሲሚ ብልግና እኮ ነው ይሄ የሚያስተምሩት ብልግና ነው። እኛ ብልግና መቼ እና ያለን ብለን አስበናል። መቼ ፈለገን እኛ ብልግና ማለት ነው። አሁን እኮ የሚያስተምሩት ሁሉ ብልግና ነው። ሌላ ሰው ሌላ ወሰዳ ፍቅረኛ ከሌላ የከሌ ፍቅረኛ ሄደ የከሌ ፍቅረኛ ወሰደ የከሌ ፍቅረኛ ወሰደ የማን ፍቅረኛ እንዲሆን ራሱ አታስታይ። ከሌ ፍቅረኛ ነው ማለት ራሳችን በቃ እኛ እኮ ምን ብሩኬና ሃይሚ ፍቅረኛሞች አይደለም ይላሉ። ከኔ ወት ምንድነው የምትፈልገው ይላል። እሱ ደግሞ ሃይሚ ነው ይላል። ብለው ይጋጫሉ። ልጅቷ ትላንትና ሃይሚ ጥቁር ካልሲ ላይ ምንድነው የምትለብሰው አለች። እየሰደበች ነበረ ሃይሚ ማለት ትግስቱን ስጠኝ ነው። ነጭ እንዴት ነው? ነጭ ሱሪ ላይ ነው ምንድነው ያለችው? ነጭ ጉርድ ላይ ምንድነው ያለችው? እስቲ በእናትሽ ምንድነው ያለችው? ምርኮኛ ሙሉን ያጊ ነገር ላይ ምርኮኛ ስልኩን ፈጣሪ አምላክ እቺ ሰላም ተብዮ ነች። ሃይሚ መልሳት ማለት ብሩኬ በጣም ብዙ ፈላጊ ያለ። አንቺም ከፈለግሽ ለምን አትሄጂም? አንቺ ሲጀመር ካሉ እሷ እኮ አርቢት ሆና ነው ሰው ሀገር ሲሙ ብዙ ነው አይሆናትም። በጊዜ ብታው ከሱ ጋር ያላትን ነገር ጥሩ ነው። ግን ሃይሚ በቃ በጣም አፈላች አለች። ልክ በቃ እነዚህ እዚህ ጋር 100 የማይሞሉ በጎች አሉ። በፊሊተር እንደዚህ ቢጫ ሆና ስትመጣላቸው ልክ ማርያም እንደመጣች አይነት ነገር ነው ስታይል የሚጫወቱት። ቅናት መንፈስ የተወጋዩ ዩቱበርና ከራሳኒ ምርኮኛ ዩቱበር ናት። ሰላም ናት። እኔ ሃይሚ ዱባይ ስትመጣ በደንብ በአካል አግኝቻታለሁ። እናንተ በስልክ የምታውቋት አይደለችም። የሁላችሁ ፊቷ ራሱ ሁለት አይነት ነው የተጨማደደ። እናቴ ራሱ እንደዛ አይነት ፊት የላትም በነገራችን ላይ ማለት ነው። እኔ ነው በዛ ላይ በቃ ግን ቆሻሻ የጠነባቸው ሚሷለች ገና አፎት ተኳለች ጭነች እንድትሰደብ ያደረገች እቺና እሷ ቤት ነው እየተረገጠች ነበረው። ሰላም ይችላል እንደወረች እቺ የሷ ቤት አስገብታ ነች። እቺ ቤት ነው የተወራው። እዚህ ቤት ነው የተወራው።
አምጪልኝ ረግጣታለሁ። ሜሽን ደግሞ እየሳቁ ነበረ ያሉት ሁሉ እየሳቁ ነበረ። ሲጀመር ወሰዱ ነው። በኋላ እኮ ገብተን እኮ ማለት ነው አፈርዳችን እናስጣጣል። አሁን ዘቅዝቅን ማለት ነው ሀያኔ ጭንን ይቺ ደግሞ ማለት ነው ሀይሚ አሁን አባዛሽው ሀይሚ ገጠር ግቢ ትላለች። ይቺ ደግሞ ይኸው እቺ ዝም ብላ ሽንት ቤት ሆነታል። አዎ ሳምቼዋለሁ። እሱ እቺ ናት ያወራችሁ ማለት ነው። ጥንቦች ሲያስጠሉ እንደው ሀይሚ እናንተ ማለት ነው ቶሎ ይሁን የሚያሳያችሁ ነገር አለ። ዋርኒንግ እንዳይሰጣ ትላንትና ጭፋሬ ቤት ሱሲ ምን እንደሆነ ያለው አንቺ የሚሽን አድርገውኝ ምን ወይኔ ዋርኒንግ ሰጠኝ። አራዝቂው አይተሻል? ቲክቶክ ላይ አይቼዋለሁ። ሜሽን አድርገውኝ ያለው ግን ማለት ነው እንዴት ሰው እንደዚህ አይነቱን ጓደኛ ያደርጋል? እኔ ራሱ በጣም ገረመኝ። ቲክቶክ ላይ ሀይሚ አሁን ሀይሚ የደበራት ያለው ተሱ እኮ እንዲርቅ ስለፈለገች እንደሆነ ማን ያውቃል? እንዲህ ጓደኛ ምን ያደርግልሃል? ለምን ትቀርባታለህ እኮ ነው እሷ እንደዛ ነው የምትለው። አሁን ራሱ ሀይሚ ማለት ነው አንተ ሁለተኛ ስሜን አትጥራ ብላ ይሄ ዳኒን አስጠንቅቃ እግዚአብሔርን ቡታጅራ ቢትል ደስ ይለኛል። እግዚአብሔርን ይሄ ጭቂ እኔ ራሱ ወላሂ ላዚም ደስ ነው የሚለኝ። ወላሂ እኔ ራሱ ቅድ እሱ ነው የምር በህዴች እንደው ኦፍ ባልኩኝ። አሁን ሀይሚን ምንም የተረዳ ሰው የለም። ሀይሚን ምንድነው ለምን ይቅርታ ታደርግለትም ብለው ነው። ይቅርታ እኮ አድርግለታለች ግን ይሄ ነገር እሷ ጋር መቀራረቡ ነገር ደስ አላላትም። ደስ ካላላት ደግሞ መብቷ ነው። መራቅ ያለ መራቅ ደግሞ የሱ መብት ነው። በቃ አንደኛ ደግሞ እልክ ያስያዛት እሱ ከእሷ ለምን አይርቅም? ምን ለምን ከሱ ብቻ ራቅ ይለኛል ነው ነኝ ህልመኛ ዳኒ ራሱ ማለት ነው። ዳኒ ራሱ እኮ ከሱሲ ከፍቅረኛ ያራቅ ብሎታል። ብሩኬን እኮ አልፈለገም መራቅ እኮ ብሎታል። እሷ ካላለችኝ አርቅም ብሎ እኮ ነው ምላሽ የሰጠው። ጠይ እንዴ እናረግ እንችላለን። እሱ የሷን ጓደኝነት ይፈልገዋል። በቃ ምንም እንድትርቀው አይፈልግም። ይሄ ከሆነ ደግሞ ሀላሳይም ይሄ ነገር ስላስደሰታት አሁንም ቢሆን ወደፊትም እርግጠኛ ነኝ ምንም ሊፈጠር አይችልም። አንድ ሰው ደግሞ ደስ ያለውን ነገር ነው ይዞ የሚሄደው። ተሰደበች አልተሰደበች እሷ ምኗ ከፍ ይላል ምኗ ዝቅ ይላል። እዚህ ይዘቀዝቋታል፣ ይሰርቧታል። ማን አየ እሷን ይወስጣል? ማን ሄዶ አየላት? ቆይ ህመሟን አውዝ ብላ እኮ ዲያኒ ተናግሯል። ስሬት እሷም ተናግራለች እኮ መታረቅ ከፈለኩኝ ሶስተኛ ሰው ያስፈልገኝም። ይሄ ማለት ብለዋለች እኮ የዛን ሰዓት ራሱ እየተከተለተለ እሷን ይቅርታ የሚጠይቀው እንደዛ ነው። እንደ ሰውዬ ይቅርታ ጠይቃት። የመጀመሪያ ቀን ራሱ ሲመጣ ይቅርታ ሊጠይቃት እሳት ጎርሶ እሳት ለብሶ ነው በተሰደበው ስድብ ያኔ የሰደበው ጊዜ የመጣው። ፊቱን አይታችሁታል። እስከ ዛሬ እስኪ አናውቅም እንዴ ተጣልቶ ምናምን ሰብራይስ የሆነ ይቅርታ ሲጠይቃት የዛን ቀኑ ከፍራንክ ያረጋግ ጊዜ አበባ ገዝቶ ምናምን አልነበር እንዴ? ሴት ልጅ ትንሽ ነገር ይበቃታል። ብቻዋን እንደዛ ቢያረጋት የምራረን እንጂ አላውቅም። ግን የሆነ ነገር አለ፣ የሆነ ነገርማ አለ። ተቀይሯል። እሱ ራሱ እኮ እንትን አይደለም፣ ትክክል አይደለም። ሁለተኛ ነገር ብላለች። ይቅርታ አጠያየቃቸው የሚያስረዱበት ራሱ ይቅርታ አጠያየቃቸው ልክ አይደለም እኮ ብላለች እኮ ሀይሚ። ወላሂ በጩኸት ምን መሰለሽ በቃ ይቅርታ ፍራንክ ነው ፍራንክ ነው ይቅርታ በቃ እንደዚህ አይነት ነገር አለ። በመጮህ በእንትን ሀይሚን እኮ አሁን የተረዳ ሰው የለም። ሀይሚ ምንድን ነው ለምን እምቢ አለች? እሷ ናት ሲጀመር ልጁ ጥሬ ነው። በቀደም ነግረውትም አይገባም። እባክሽ ማታ ነግሬሽ እንደሚመጡ ሰው ሪከርድ አድርጊያሽ ሪከርድ ያደረጉ ሁሉ ግን ቪዲዮ ላይ እየመጡ ከሚጨቃጨቁብን በቃ ይምጡ። ኋላስ እዚህ እየመጡ እኛን ሰላማችን አይንስ። ችግር ሲጀመር ስራ ስለሆነ ነው ችግር በካሜራ ተፈታ ያለ ማለት ነው። ስራም ቢሆንም ልክ እናመልካለሁ። ያኔ እንደዚህ ያኔ እንትን ያለ እንደዚህ ቅጥ ያጣ ከሰውን ከፍ ዝቅ የሚያደርግ ስራ እንትን ነው አይደለም። ለኛ ነው እነሱ ያው ቢዝነሳቸው ምን ስለሆነ የፈለጉትን አይመስላቸውም። እንደዛ አይታያቸውም። እኛ እንደዛ ከሆነ የራሳቸው ጉዳይ። እኔ ግን ሀይሚ ሀይሚ እያሉ ሀይሚ የእሷ ስም ነው የሚጥማቸው ሰው ሁላ። ለምን እንዲሁ አላውቅም። ሁሉ ነገር ወደ እሷ እንትን
እሱም ተነስቶ ትናንትና አሁን እሱ ራሱ ጮኋል። ሀቂቀተን በቃ አልኩ እናቴ ትሙት ይቅርታ ያለችው ጊዜ ደግሞ አትጠጊኛል። እኔ እዛ ላይ ሲጮህ እኮ ደንግጫለሁ። ሌላ ሰው እንደውም ዳኒ የጮኸው ሁሉ ነበር የመሰለኝ። ኧረ ቢስሚላ ፓርት ላይ ማለት ነው። ልጅቱ የተረዳት የለም ምስኪን። ኧረ ወላሂ ላዚም ሃይሚን ሀቂቀተን አንድም ሰው የተረዳት የለም። ሴት ልጅ ናት ይሰማታል። ግን አንድ ቀን ሰው ሳያክተለትል ራሱ እሺ ጠይብ ዲያኒ እናንቱን ልታስታርቅ ስትል ሶሲ ተከትላ ሶሲን አስከትሎ መጣ። ይዛን ሰዓት እሺ ይሄም አለፈ እንበል ጠይብ። ተዛ ደግሞ መለሰ ደግሞ እንዴ አንድ ሰው እኮ ለብቻው እንዴት ሰው ጠርቶ ይቅርታ መጠየቅ ያቅተዋል? ቆይ እንዴው ለብቻው እስኪ እንዴው አንድ ቀን እንኳን እንዴው ሌላው ይቅር ሸኩላታ ራሱ ቢገዛላት ምን አለ? እኛ እስኪ የዛን ሰዓት አለመቀበሏን እናይ ነበር። ሲጀምር ታውቂያለሽ ሃይሚ አንዳንድ ጊዜ ብዙ ጊዜ እንደዚህ አይነት ነገር ትፈልጋለች። የኔ ነገሩን እነሱ ትክክለኛ ይቅርታ ጠይቅ አይደለም እኮ ይቅርታ ሲጠይቅ ትክክለኛ ጠይቅ ራሱ ያቀበታል እኮ እናውቀዋለን። ካሁን ቀን ያቀበታል መች ንገሩኝ ይላል። እናውቃለን እባክሽ። ስለዚህ ምን እያወራችሁ ነበር? መጥፎ ነገር አወራችሁ? የእልህ ነው አለኛ መጥፎ ነገር አላወራንም። ያኔ በስ ግን ትክክል አይደለም እየተሰራው ስራ ነው ያልነው እኛ። እንደዛ ጥሩ ነው የኔ ወዶች። እኛ ሃይሚን የሚረዳ ሰው ያስፈልጋታል። እሷ የውስጧን ማናየ ነው ያልኩት እኔ በራሴ ማለት ምናልባት እኮ የሆነ ነገር ይኖራል። እዚህ ያለው አፍቃሪዎች እሱ ራሱ አልተረዳትም። እናቴ እንደዛ ስትይ ደግሞ ሌላ ነገር ነነነነ ብሩክን እየሰደቡ ነው ላሉ ሃይሚ ሲታወሪ ሃይሚን እየሰደቡ ነው ላሉ አራት ታውራችሁ በቃ ብላለች እኮ የሆነ ነገር ካላወቃ ምክንያት አለኝ አለች። ካላስ ምክንያቷ ወጪ ነገር ደግሞ ሳይነገር ተብራራለች። ተለባብሶ የሚያልፍ ነገር የለም። እሱ እኮ ማለት የተኛው ነገር ሲታወሪ እኮ ነው ሰው የሚገባው። እሷ ሳታወራ እንዴት ለሰው ይገባል? አንዳንድ ሰው ግን ዝም ብሎ አይቶ ይረዳል። ገበሽ? አንዳንድ ሰው ደግሞ አይረዳም። ይሄን እኮ ስራውን ፈልገው ካልሆነ እንደዚህ መሆኑን ፈልገው ካልሆኑ እሷ ራሱ አንደኛ ሶሲ ስትጠራት ትሄዳለች። መሄዱ ምን አስፈለገኝ እኮ ተተጣሉ። አንድ ሰው ከተጣላ አንድ ሰው እዛ ሰው ጋር ከተጣላ እኔ አሁን ተተጣላውኝ ወቦልከዋለሁ አይደል? አሁን አንቺ ከሰው ጋር ተተጣለሽ ቦልከሽ ትወጫለሽ። ያን ሰውዬ አለዛም ደግሞ ባቦልኪውም እዛ ሰው ጋር ትገናኝም። እነሱ ሶሲ ትደውላለች፣ እንገናኝ፣ እሺ ትሄዳለች። እሷ ብሩኬን ታገኛለች። ሁለተኛ ቀን ደግሞ እኮ ልነግርሻለሁ። ከዛ ደግሞ ብሩኬን አስከተላች ደግሞ ዱብ ትላለች። ያ እዛ ደግሞ ብሩኬን ስታገኝ ደግሞ ይፈላል ከሷ ጋር። ይሄ ሲጀመር ማለት ነው ትላንትና እኮ ማለት ነው ሃይሚ ኝኝኝ አለች እኮ ብሩኬ ከሱሲ አጠገብ ከቆ ሲለቆማ ብቻ ጨርሱን የልህር ነው አለች። በቃ እናንተ ፕሮግራም አላችሁ ሂዱ፣ እኔ ልህር በቃ አለች። ይሄ ቀን አይደለም ትላንትና ነው የሚልሽ። ትላንት ወዲያማ ታያት ሳት ጎርሳ ነው የመጣችው። ደግሞ ለምን ትከድ ትላለች? አረ የነሱ ነገር እግዚአብሔርን አንዳንዴ ያስቃል፣ አንዳንዴ ያስለቅሳል። አረ የምር በጣም ነው። እኔ እንጃ አላውቅም። ብቻ ምን እየተካካዲ እንደው ራሱ ምንም ይገባኛል። እንደዛ የሚከባበሩ ሰዎች እንደዛ እኔ ቅድም ነገርኩሽ እኮ ሁሉንም ነገር አልፈልግም። ይሄ ዳኒ ተብዬ ዶንቆሮ ድቁንቁር አንተ ስሜትክ ይቆረጥ ብላ አልፈልግም ብላ ብትሄድስ ምን ትያለሽ? እኔ ዛሬ ራሱ ይሄን ያሰብኩት ወላሂ እንደው ምን አለ እንደዚህ ብላ በሄደች ብዬ ነው በውስጥ ያሰብኩት ወላሂ። እግዚአብሔርን ሁሉ ነገር ቢቀርስ ይሄ ምንድነው? ለምን ያስፈልገ? ይሄ እግዚአብሔርን ፈጣሪ ያለ ብቻ ነው የሚሆነው። እሷ እኮ በጣም ከስታለች። ፊቷን አይተሻታል ትላንትና? ጦናለች። አሁን ደግሞ እንደ ድሮ ተመለሰች። ሀሳብ ጭንቀት እኮ ነው። ደግሞ አተኛም እኮ ገባሽ? እንቅልፍ ያለ ወስድ መጣለችም ከዚህ በፊት
ሀሳብ ሲገባት ያኔ ያንን ነገር በተለይ አንድን ነገር በቅንጭላቷ እሷ ግን ማለት ነው ሊሰኔ እሷ በጣም ውስጣን የበላው ነገር አለ። የምሬ ነው። በተለይ ያ ፎቶ በተለይ እንትን ላይ ያ ተምሌል ላይ እየተደረገ ፎቶ ውስጧን በልቷታል። እኔ እንደዛ ነው ያኔ እንጃ ታነጋገሩ ዳኒ ሲጀመር ምንም አላሳየም። ይሄ ፎቶ ነው መልሶ ያሳያል አላ ብላለች እኮ ይቺ ፎቶ ናት። እኔ በጣም እንትን የረበሸኝ ብላለች እኮ ፍራንኮ አይደለም። እነሱ ደግሞ እንዴት ነው የተነሱት? እንደዛ ሆኖ እኔ እንጃ አላውቅም። ሊስማት እኮ ምንም አልቀረው። ሀሳብ ላይ ነበሩ፣ ተኝቶ እንቅልፍ ላይ ነበሩ። እሱ ራሱ እንቅልፍ ወስዶታል። አይ እናንተ ጉድ ናችሁ። ባይዘዌ ምንም ማድረግ አይቻልም። ፈጣሪ ያለ ብቻ ነው የሚሆነው። ኢየሱስ እኔ ሲም እንደ የሱሲ አይነት ማለት ነው ጎድኛ ቀርቶ እግዚአብሔር ምስክሬ እንደውም አጠገቤ እንድደርስ ነው የሚያደርጋት። እንዲካብት ሲጀመር ስራ ነው። አራቱን በአንድ ፊት ለምን ጠራቸው? እኛ ዲያ ስራ ቢሆን እኛ ምን አገባን? እኛ አሁን እኛንም ያሳዩን ነገር ልክ አይደለም። እኛ ምን አገባን? ቅድስት የኔ እናት ማለት ነው ስራም ሆነ ወጥ ገበኛ አይመለከተኝም። ግን በሚናገሩት ልክ ነው። ቅንጭላታቸው እኮ ቃላታቸው በጣም እንኳን አይደለም እነሱ ቀርቶ እኛ ነው የሚበረብረው። እንዲያው ዙብላ ሲጀመር አንዴማ እንደውም እኛ ነው መሰል እየተናገሩ ያሉት እንጂ እንደዛ ከሆነ የእውነት እንደዚህ ከባድ ነው እንዴ። እኔ ላይ አንዳንዶቹ የሚፖስቱት ነገሮች አንዴ ሃይሚን እና ዳኒን ቀለበት ያስራሉ፣ አንዴ እናንተ ግን ምን አይነት ሰው ሲባል ይኸው አይደል መስሪያ እኮ ነው መስሪያ። እነሱ እኮ እየነገዱ ነው። ትናንሽ ቶበሮችማ በተለይ ያቺ ሶሲ ተብዬ እንደው ሃይሚን ጥምት ያደርጋ እንደያዘቻት አላህ አውዝ ቢል እሷ እኮ የዚህ 30ዎቹ ላይ ውስጥ አለች እኮ። ለዛ ነው በጣም ነው እንደው ለሷ መልክም የሆነ ነገር ለማውጣት እንደው ቆማ ቆፍራ ተነስታለች። ሃይ ገደል ትገባለች እንጂ መቼም እሷ ዝቀት ለማትያት አረሷ ህይወት ይቀጥላል። ሴሚ ሱስና ነው ምናምን የምትባል ሴትዮዋ ማለት ነው። ግን ስሜት ነው ምናምን እሱ ማለት ምንድነው ያለው? ግን ዳኒ ጣሪት ክርስቶስ ሰጠኝ